የማሰመት ብራይተንና ሆቭ አልቢዮኖች አግኝተዋል። አንድ የማሰመት ጨዋታው 3ኛው ደቂቃ ላይ ደርሷል። በዚህ አጀማመር ቼልሲ ዋጋ ሊከፍል የተቃረበ ይመስላል። ተሻጋሪ ኳስ ፓስካል ክሮስ ተመለሰ። እንደገና ካዲዮግሉ ጎል! ካዲዮግሉ ወሰወሰው! ወረ ጎል! ዋው! ጊዜ ደቂቃ መፍጀት አልፈለጉም። ቸላውን ሰበሩት። ሊያም ሮሴኒዮ ደረገጠ። የመጀመሪያውን ጎል ቱርካዊው ካዲዮግሉ መረብ ላይ ወሰወሰው። በዚህ መልኩ ሴሌብሬት እያደረገ ይገኛል። ዋው! ቡም! ቼልሲ 0 ብራይተን ሆቭ አልቢዮን 1። አጣደፏቸው ግርምያ፣ አጣደፏቸው ብራይተኖች ቼልሲዎችን በአስደናቂ ፍጥነት በቶሎ በ3 ደቂቃ ውስጥ ከ3 ከ4 የበላይ የተመላለሱባቸው። መጨረሻም ቀጧቸው። ገና ከጅምሩ ብራይተኖች ጎል አስቆጥሮ በደጋፊያቸው ፊት የራስ መተማመናቸውን ከፍ የሚያደርጉበትን ዕድል ፈጥረዋል። ቼልሲ ዛሬ ጥቁር በጥቁር ለብሶ ነው የመጣው። ውጤቱም አጀማመሩ በጥቁር ጀምረዋል። ውጤቱን ይቀለቡ ሲሆን ከተሰበሩበት ከተመቱበት ተነስተው እንደገና ውጤት ይቀለቡ ሲሆን አብረን እናያለን። ከባድ ምሽት ለቼልሲያውያን። ካዲዮግሉ ጎሉን አስቆጥሯል። ቱርካዊ የ26 ዓመት ተመላላሽ ተጫዋች ነው። የ26 ዓመቱ ካዲዮግሉ 29.4 ሚሊዮን ፓውንድ የሚገመት ተጫዋች ነው። ከቱርክ ጋር በዓለም ዋንጫ ላይ የምንመለከተው ይሆናል። ቻሎባ ጥሩ ኳስ ለማሳለፍ ሞከረ። ኢንዞ ፈርናንዴዝ ኢንዞ ሹት ማድረግ ይችላል። ኢንዞ ለአሌሃንድሮ ጋርናቾ አስጣለው። ያኮቦ ሚንቴ አስጣለው። ከእግሮ ረጅ ነው ሄደ። በእጅ ተነክቷል፣ ግን ከእግሮ ረጅ ሄደ። ጆርጂኒዮ ሩተር ካገኟቸው ከባድ ነው። ጆርጂኒዮ ሩተር 2-1 ጆርጂኒዮ ሩተር ኢንጂኑን ሁለተኛውን ጎል ከተተው ኢንጂኑድ። ቼልሲ ፈራረሰ። ብራይተንና ሆቭ አልቢዮን ቼልሲን እያስነጠሰው ይገኛል። ብራይተንና ሆቭ አልቢዮን ሁለተኛውን ጎል አስቆጠሩት። ጆርጂኒዮ ሩተር ይዞት ሄደ። ፔሮኔቶ አራተኛውን ዳኛ ይታይልኝ ያለ ነው። ጥፋት ሰርቶ ነው ሄደው እያሉ ነው። ሂንሽሉድ አስቆጠረ። ክሬግ ፓውሰን ላይ ሄደው እየጮሁ ይገኛሉ እነ ኢንዞ ፈርናንዴዝ ዴላብ። ሂንሽሉድ ሴሌብሬት እያደረገ ነው ከዳንዌል ቤክ ጋር። ብራይተን ሆቭ አልቢዮን 2-0 ቼልሲን ቡም! ግርምዬ የአሌሃንድሮ ጋርናቾ ኳስ ነው። ይሄ ነው ይኸው። ኦፍ ኮርስ በእጁ ነክቷል፣ ግን ከእግሩ ወደ እጁ ነው ሄደው። ውስጥ ነው ምንም ጥያቄ የለው። ውጭ አይደለም። በእጁ የነካው ውስጥ ነው። የቆመበት ቦታ ግን ውጭ ነው። የቆመበት ነው። እጁ ያለው ውስጥ ነው። አሁን መታየት አለበት። ጥፋት ሰርቷል የሚለውም ሌላኛው አከራካሪ ጉዳይ ነው። ካይሲዶ ግን እንደዚህ ይድከም ሶፊ ጥፋቱ እንኳን የለም ግርሜ። ጆርጂኒዮ ሩተር ሂንሽሉድ ከተተው። ማዳን አልቻለም። ቻሎባ ግሩም አጨራረስ ነው ሂንሽሉድ። ሮበርት ሳንቼዝ መያዝ አልቻለም። ጆርጂኒዮ ሩተር ሂንሽሉድ ሰጠዋል። እንደምንም ሂዷል እኮ ቻሎባ እኮ እንደምንም። ሁለተኛውን ጎል ብራይተን ሆቭ አልቢዮን ቼልሲ ያለቀለት። ከዚህ በኋላ ከባድ ነው ግርምዬ መነሳት። አጸደቁት። ጎሉ ጸደቀ። ሊያም ሮሴኒዮ 5ኛ ተከታታይ ሽንፈት ግርምዬ። ምንድን ነው የሚጠብቁት ቼልሲዎች? ይህ ለቼልሲ የሞት ነው። ይህ ለቼልሲ ህመም ነው። ቼልሲ ዘንድሮ የለበትም። ቼልሲ ዘንድሮ ሞቷል። በተለይ ከሮሴኒየር በኋላ በጣም ሞቷል። ሮሴኒየር ነው ግርምዬ። ቼልሲ ቀባሪ አጣ እንጂ ሞቷል። ከሞተ ቆየ። 57ኛው ደቂቃ ብራይተን 2-0። አሁን እኮ ቼልሲ ቢያንስ እንኳን ጥሩ ተጫውቶ ቢሆን እኮ እንደው ትንሽ መነቃቃት እንኳን ሰከንድ ሀፍ ነው። ፈርስት ሀፍ በተለይ እኮ ዶሚኔት ነው የተደረገው። ያኮቦ ሜንቴ ቢጫ ካርድ አይቷል። ከአንዳንድ እንዴት ቢጫ ካርድ ይሰጠኛል ብሏል። ያኮቦ ሜንቴ ኩኩሬያ ላይ ጥፋት ሰርቷል። ልክ ናቸው ዳኛው። ረግጦታል። የቅድሙን ቢጫ ነበረ። ቅድም ጥፋት ሰርቷል። አልፈውታል። ያኮቦ ሜንቴ ጋምቢያዊ ተጫዋች ነው። ደቂቃ እንደሚጨምሩ ይጠበቃል። ዴኩፐር አደገኛ ኳስ ነው። 3ኛ ጎል ዳኒ መንታውል ቤክ ብራይተኖች 3ኛ ጎል። እንደ ክርስቲያኖ ሮናልዶ ሴሌብሬት አደረገ። አሁን ሮናልዶ ደስታውን ገለጸ። እሱ ነው ያለው። ብራይተኖች ምን አይነት ቀን ነው ዛሬ! 3ኛ ጎል ዌልቤክ ተቀይሮ ገብቶ ቼልሲ አስቆጠረ። 3-0 ቼልሲን ቦንዛ
ቦንዛ ዊልቤክ ቦንዛ ብራይተን ቦናንዛ አራገፉት፣ ቼልሲን አዋረዱት። ቴክስት አረጉ ባለቤቱ የቶድ ቦሊ እኩል ስልጣን ያላቸው ነው ከቶድ ቦሊ ጋር። ሊያም ሮሴሮ ዛሬ የሚያድሩ አይመስልም። ቴክስት አረጉ። አየሁት፣ ስልካቸውን አውጡ እኮ ግርም ያላየው ሃይዳር ዴኪፐር ከቻሎባ ጀርባ ያገኘውን ኳስ ዌልቤክ መረቡን ወዘወዘው። ስማይ ጎል ነው ግርምዬ። በጣም ማነስ የተደረገው ኳስ ዴኪፐር ጥሩ ኳስ ሰጠው፣ ዌልቤክ ጨረሰው። ሁሌ እኮ ግርምዬ አሁን እኮ እንግሊዝ ፕሪሚየር ሊግ ላይ ካሉ ከትልቆቹ ክለቦች አጥቂዎች ራሱ የተሻለው ነው እየተመለከት ነው። ዌልቤክ የሚገርም እኮ ነው። ደብል ዲጂት ጎል አለው እኮ በ35 ዓመቱ። በጣም አሜዚንግ ነው። አስደናቂ 3 ጎል 3 ነጥብ ክሊን ሺት። ካሲዶ እምባ እየተናነቀው ነው። ማሎጉስቶ ወጣ፣ አቺምፖንግ ተቀይሮ ገባ። ምናልባት የአሰልጣኝ ሊያም ሮሴነር የመጨረሻ ጨዋታቸው ሊሆን ይችላል። ሶፊዬ ሌስተር ሲቲ ከሻምፒዮንሺፕ ወደ 3ኛው የእንግሊዝ ሊግ ወርዷል። 2015 ላይ የእንግሊዝ ፕሪሚየር ሊግን ዋንጫ የወሰደው ሌስተር ሲቲ ከ10 ዓመት በኋላ ወረደ። ወደ 3ኛው ዲቪዥን ሊግ 1 ወርዷል። ከሻምፒዮንሺፕ ወደ ሊግ 1 ወርዷል። ከሁል ሲቲ ጋር 2-2 መለያየቱን ተከትሎ ማለት ነው። እና ሌስተር ሲቲ ወደ ሊግ 1 ወርዷል። በጣም የሚገርም ነው። 2015 ሻምፒዮን የነበረ ቡድን፣ ፕሪሚየር ሊግ ዋንጫ የወሰደ ቡድን። ያኔ ሁለተኛ የነበረው አርሰናል ነበር። ባይዘው ሊዩስ ደንክና ሂሽሉድ በጣም በደስታ ስሜት ሀሳብ እየተቀያየሩ ነው። ዌልቤክ ተቀይሮ ገብቶ 3ኛውን ጎል አስቆጥሯል። 4 ደቂቃ ነው የተጨመረው።